እስቲ አባቴን ቀን ይስጠኝ አንቺን ካልተበቀልኩሽ። አንቺ ጭራቅ፣ ሁለት እናትና ልጅ ሴጣኖች ታያላችሁ። ይኸውልህ ቤሉል፣ አንተ በመሀል አትግባ። ከወሰደችው እውነቱን እናውቃለን፣ ካልወሰደችውም ደግሞ ይቅርታ እንጠይቃታለን። በቃ ያንቺ ይቅርታ ቁስላቸውን አያጠፋውም። እሺ ያደረግሽው ነገር ቀላል አይደለም። አንቺ ምን ታደርጊ? እኔ ነኝ ከነ ልጆቼ እዚህ መጥቼ ወደኩት። እማዬ ተይ፣ እትዬ በቃሻል። እናቴን ከዚህ በላይ አታስጨንቂያት። ምን ነው ፈራሽ እንዴ? ለምን ብዬ ነው የምፈራው? ለምን? እኔ በጣም ንጹህ ሰው ነኝ። እሺ እህትሽስ? እሷ ደግሞ ከኔ በላይ በጣም ንጹህ ነች። በጣም ምን ሆናችሁ ነው? ምን ተፈጥሮ ነው? ቤሉል፣ ጌጣጌጦችን ተዘረፍኩ። ማለት እዚህ ቤት ሌባ ገብቶ ነበር? ምን ሌባ ይገባል? ሌባውማ እዚህ ቤት ካሉት ውስጥ ነው። እየቀለድሽ አይደለም አይደል? ሰዎች ምንድን ነው? ቤሉል፣ ወርቆችን ተዘረፍኩ እያልኩ ነው። ሁሉንም ተራ በተራ እየፈተሽኩ ነው። መቼም ከዚህ ቤት አይሆንም። ማንም ላይ እንዳጠቁም ተረጋጊ። እኔ እናቴ ለምንድን ነው የምታለቅሽው? ምናልባት መሲና ኑኑ ስለተባለ ይሆናል። መሲና ኑኑ? እረፊ። ከጠፋም ጦስሽን ይውሰድ፣ ሌላ ይገዛል። ሰው ግን አይገዛም። እንዴት እድሜ ልካችንን አብራ ይኖረች ልትጠረጥሪያለሽ? መሲና ኑኑ? በፈጣሪ ይሄ ምን መጃጃል ነው? መጃጃል አይደለም ቤሉል፣ እረፍ። ግጥም አድርጎ መጃጃል። ሁላችሁም ስሙ። እኔ በማምስም ይቅርታ፣ በጭራሽ ማዘን የለብሽ። አንድ እውነት ልንገርሽ፣ በህይወቴ እንዳንቺ ልጆች ስነ ስርዓት ያላቸው ሰዎች አይችላል። እንዳትሳቀቂ። ብዙ ከመስከረ ፊት ቦታው ካተኛ አይደል? አዎ ፍቅር፣ ለሰው ጠበቃ መቆም የለብህ። እምነትን አሲዛማ ቁማር አትጫወት። አቦይችን በአናቷ መትከል ነበር። ምን አይነቷ ናት? የሆነች ጉማሬ። አይቺ ጉማሬ አይደለችም፣ ቀጭኔ። አፋችሁን ዝጉና ሁላችሁም ከዚህ ተፈተኑ። ቤሉል እረፍ፣ ስርዓት ያዝ። እሺ ላስቀይምሽ አልፈልግም። ኑኑሻዬ ኑኑሿ ስቃዩዋን አበዙባት፣ ስቃዩዋ በዛ። የኑኑሻ ታሪክ በጣም ከበድ የሚል ነው። እንግዳ ድራማ ያው የምታውቁት በጣም ተወዳጁ የሆነው እንግዳ ድራማ ጋር ነው ዛሬ ብቅ ያልነው። ያው ኑኑሻ እንግዲህ ትንሽ ደስታ ላይ ነበረች። ለትንሽ ቀንም ሰዓታትም ቢሆን በጣም ደስተኛ ሁና ነበረ። ስልክ ገዝቶ ሰጥቷት ነበረ። ከሱ ጋር በቃ ጥሩ ህልም እንደማቀር ነገር እያለች ነበረ። ግን ይሄን ደስታዋን የሚያደፈርስባት ነገር እሷ ደስተኛ እንዲሆን አልተፈቀደልኝም ስትል ተሰምታ ነበር ባለፈው ክፍል። አሁንም ደስተኛ እንዳትሆን ያልተፈቀደላት ነገር ነው የሚመስለው። ትንሽ ደስተኛ ሆና ብዙ ስቃይ እና መከራ እየደረሰባት ነው። እና አቤል ደግሞ ጠጥቶ ሰክሮ አባዬ እያለ ወይ ውሰደኝ ወይና እያለ እየተማጠነ ነበረ። አጥፍቼ ጠፋለሁኝ፣ ምንም ለምኖርለት ተስፋ የለኝም እያለ በጣም አስፈርቶኛል። አሁንም የሚያስፈራው ወይ የሚያሰጋኝ ነገር ወደ ኑኑሻ ላይ ነው። ኑኑሻ አልፈልግም ስላለችው ኑኑን ለመበቀል የሚያቅድ ነገር ይመስለኛል። ምክንያቱም የምትወደውን ሰው ሲነኩባት ዝሮ መታመም ስለማይቀር እና ያው እበቀላችኋለሁ እያለ ነበር። የሚበቀለው የአባቱን ገዳይ ይሁን ወይም ደግሞ እነ ኑኑን ቤተሰቦችን በሙሉ ይሁን ወደፊት የምናየው ይሆናል። አሁን ላይ ያው እንደምታውቁት ኤለን ተብዬዋ ተዘረፍኩኝ እያለች እየጮኸችባቸው ነው። መሲ ላይም አንቺ ነሽ እያለቻት ነው። መሲም ንጹህ ስለሆነች እኔ ንጹህ ነኝ፣ ምንም አላውቅም፣ አላየሁም፣ ቢሆንም ምንም ቢቸግረኝ እኔ የአንቺን ገንዘብ አልነካም አለቻት። ምን ማለት ነው ስትላት፣ ማለትማ አንቺ ጋር ኑሬ ምናምን ብላ ሸወድ አደረገቻትና ያው ኤለንም እያበደች ፍራሿን ሁሉ እየበረበረች ነበረ። አጣችው። በፈልጋ ስታጣ እህትሽን ጥሪያት ብላ ወደ ኑኑ ላከቻት። ኑኑን ደግሞ ያው እንደምታውቁት ሂዳ ኑኑን ጠራቻት። ነይ ዕቃ ጠፍቶኛል እያለች ነው ብላት ነበረ። እንግዲህ ኑኑም ስልኩ ብድግ ስትል ስልክ ወደቀ። ምንድን ስልክ የት አመጣሽ ስትላት እሱ ሰጥቶኝ ነው አለቻት ማለት ነው። እና ከዛ ደብቂው ደግሞ ይሄ ሌላ ጣጣ እንዳያመጣብን ብላ ወደ ታች ሄደች ማለት ነው። እኔ ትሄድም አይታወቅም፣ ወደፊት የምናየው ይሆናል።
ተጠብቃትም አላቅም። ግን ኑኑ ተነስታ ስልኩን እዛ ቦርሳ ውስጥ ያስገባችው ነገር ይመስለኛል። እውነት ስታስገባ ጌጣጌጡን አግኝተውት ይሆን ወይስ እንደው ሳያገኙት ቀርተው ይሆን ነው የሚያሳስበኝ ነገር ቢኖር አግኝተውት ከሆነ በጣም ደስ የሚል ፓርቲ ይሆናል ማለት ነው። ካልተገኘ እነሱ ሳያዩት እዛ ቦርሳ ላይ ሆኖ ግን ኤለን ካገኘችው ወይም ደግሞ ሙሉ ቤተሰቡ ካገኙት ልክ ንኑ ሰርቃ ያስቀመጠችው ነው የሚመስለው። እንግዲህ ትንሽ አድካሚ ፓርቲ ይመስለኛል ለኑኑ በጣም ከበድ ያለ ፓርት ይመስለኛል። እና ሙሉ ቤተሰቦቻቸውን ታባራቸዋለች ብዬ አስባለሁ በኑኑ ምክንያት። ኑኑ ያው እንደምታውቁት ጨዋ ናት። ምንም የሰው ነገር አይነኩም። ኑኑም ሆኑ እህትየው ምንም ነገር አይነኩም። ጨዋ ናቸው። እውነትም የጨዋ ልጆች የገጠር ልጆች ናቸው። እና ኤለን ተብዬዋ ግን ያው እንዳያችኋት ነብር እንደ ነብር ነገር ተነስታለች። ሲጀመር ምን ነብር ሰይጣን ቀንድ ያለው ሰይጣን ማለት ነው። ቀንድ ያለው ሰይጣን በሏት። ቀንዷን አቁማ ተነስታለች። ያው ቦርሳው ልትፈትሽ ነው። ቦርሳው ይፈተሽ እያለች ነው። ቦርሳው አይፈተሽም እያለ ነበረ። መልካሙ አስተዋይ አባቱ ልጅ ነበረ። ግን ስጣቸው እኔ ምንም ስራ የለብኝም ብላ ቦርሳው ተሰጥቷል። እንግዲህ እዛ ቦርሳ ይገኝ አይገኝ አይታወቅም። ወደ አቤል ስመለስ የአቤል ነገር ከባድ ነው። ያ ማነው ስሙ ተብዬው የኤለን ጓደኛ ወይም ደግሞ የመሲ አፍቃሪ ነኝ ባይ ደግሞ ሰሞኑን የለም፣ እየታየ አይደለም። የት እንደሄደ አይታወቅም። መሲ ጋር ስለተጣላ ይሁን ብቻ ሁለት ባለፈው ፓርትም አሁንም ላይ የለም። እንጠብቀዋለን እንግዲህ ምን አይነት ሰው ይሆን? ጥሩ ሰው ይሆን ወይስ ደግሞ ይሄ ሰው የኑኑ አባት ነው እንዴ ብላችሁ አልጠራጥራችሁም? የኑኑ አባት ነው ወይስ አይደለም የሚለው ትንሽ ግራ ያጋባኛል። ምክንያቱም ኑኑ ታግታ ሳለ ኤለን ያንቺ ልጅ መሆኗን እኮ ብታቂ እያለ ነበር። ምክንያቱም ይቺ ልጅ የእሷ ናት ማለት ነው። በተዘዋዋሪ ልጇን እያሰቃየች ነው። ግን ይቺ ልጅ የሁለታቸው ናት እንዴ ነው የምለው። ወይም የእሱ ናት የእሱ እንዳላደለች ማለት የሴትየዋ የኤለን ልጅ እንደሆነች ግልጥ ነው። ምክንያቱም ያንቺ ልጅ መሆኑን ብታቂ እያለ ነበረ። ገጠርም እየሄደ ይጠይቃታል። የእሷ ልጅ እንደሆነች ያውቃል ማለት ነው። እና ያው እንደምታውቁት አይንዬም አልወለደቻትም። ልጅ እያለች ነው ለአይንዬ የተሰጠችው። አይንዬ ስላሳደገቻት ብቻ ነው እንደ እናት ትክክለኛ እናት ስለሆነች ስላሳደገቻት ያው እንደ እናት ናት። በቃ አይንዬ የአይንዬ ደስ የሚለው ማለት ነው። ትክክለኛ እናት አንዲት ምርጥ እናት ናት ማለት ነው። ሌላኛው የአይንዬ ወንድም እዚህ ፓርት ላይ የለም። እስኪ እንጠብቀዋለን። የሴቶቹ ወንድም በጣም ደስ የሚል ካራክተር ነው። የአይንዬ ወንድም በጣም ደስ ይላል እና አሁን ላይ የለም። እዚህ ፓርት ላይ አላየነውም። ለምን ይሆን ያላየነው? እስኪ ቀጣይ ዙር ላይ የምናየው ይሆናል። በጣም ደስ የሚለው ፓርት ምን እንደው ታውቃላችሁ? አይንዬና ልጆቿ ማለቱ በጣም ደስ ይለኛል። ይቺ ሰይጣኗ ካራክተር ባትኖር ራሱ ብዬ እመኛለሁ። የምር እርግጥ ካራክተር እንደሆነ አውቃለሁ። ካራክተሯ ደግሞ እንደዚህ ማለት ያለውን ነው የሚያሳየው ማለት ነው። አንዱ ጥሩ አንድ እሳት አንዱ ውሃ ተቃራኒ ነው። ይቺ ዓለም ላይ እንደዛ ነው ያለችው እና ቀጣይ ብቅ እንላል። ቀጣይ ሳምንት እስከምንዘልቅ ቀጣይ ዙር እስከምንመጣ ቸር ሰንብቱልኝ። ሸር፣ ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ቪዲዮ እየታየልኝ አይደለም። እስኪ ቪዲዮ እንዲታይልኝ ላይክ አድርጉ፣ ሼር አድርጉ። ስወዳችሁና አመሰግናለሁ ስለተከታተላችሁ ቤተሰቦቼ፣ ክበሩልኝ። መልካም ጊዜ እመኝላችኋለሁ። መልካም ቀን ይሆንልን። መልካም ዘመን ያርግልን። ይሄን ዘመን ሀገራችንን የምትሻሻልበት እኛ ደስተኛ የምንሆንበት ያርግልን። ውዶችዬ
እወዳችኋለሁኝ። ሰላማችሁ ብዝት ይበል ውድና የተከበራችሁ ቤተሰቦቼ።